እንድናችሁ ይሄን ቪዲዮ አዳምጡት። ብዙም ሰጣ ገባ አልፈልግም። ይሄ የመጨረሻ ቪዲዮዬ ነው። ለሰዎች ስለ ሃይማኖታቸው ራሳቸውን እያሳለፉ መቃወም ያለብን ሲኖዶሱ በቃ አለቀ። መከሰስም ካለበት ሲኖዶሱ ነው መከሰስ ያለ። ማይወክሉንም ከሆነ ደግሞ አትወክሉንም ብሎ በቃ ውክልናቸውን ማንሳት ያለ። ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነው። በዚህ መልኩ ባታቀላቸው ደስ ይለኛል። ከምሬ ማለት በዚህ መልኩ ባታሽቃብጥ ራያቸው ያሉ ሰዎች ምላሽ ይሆን ዘንድ ከእውቀት ጉድለት የተነሳ ስለሆነ ልክ እኔ ሙስሊሞችን እንደምጠላ አድርገው ለሚያራግቡ አክቹአሊ ጓደኞቼ ሙስሊም ናቸው። አንተም ስለ ሙስሊሞች ያለን አቋም ያሳውቁ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? እንግዲህ አሁን ያለው መረጃ ምንድነው? እፎይ የሚሉ ሁሉ ነው። ሰላም ኦርቶዶክሳውያን እንዴት ናችሁ? በወንድማችን በእፎይ ጉዳይ አዳዲስ መረጃዎችን ይዘን መጥተናል። በሌላ በኩል ደግሞ ኮሜዲያን እሸቱ በሰሞኑ ዝግብ ዙሪያ ምን አለ የሚለው እናያለን። የኦርቶዶክሳውያኑስ ምላሽ ምን ይመስላል? የእናንተን አስተያየት በኮሜንት አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ መረጃው እንለፍ። ቤተሰቦች ሰሞኑን በተነሳው በሃይማኖት ጉዳይ ለምን ይቅርታ አንባባልም? እናንተ ረመዳን ላይ እኛ አብይ ጾም ላይ ያለነውና ለምን ይቅርታ አንባባልም? ቢቻላችሁ ከሁሉም ጋር ተስማምታችሁ ኑሩ ይላል መጽሐፍ ቅዱስ። ስለዚህ እንስማማ፣ በአስተምሮ ግን እንወያያለን፣ ዲቤት እናደርጋለን። የሰው ሃይማኖት አይነካም። ሙስሊሞች ኦርቶዶክስን ሳትነኩ፣ ኦርቶዶክሶች ሙስሊምን ሳትነኩ በትህትና እንማማር። ሌላው ነገር ግን እንገዳደላለን። ግደለው እናቁምና እስቲ ኮሜንት ላይ ሁላችሁም እስቲ ይቅርታ ተባባሉ። እስቲ ሙስሊሙ ኦርቶዶክስን ይቅርታ ይበል፣ ኦርቶዶክሱ ሙስሊሙን ይቅርታ ይበል። እስቲ ሁላችን እስቲ እንሸነፍ። መሸነፍ እውነት ኃጢአት አይደለም። እስቲ ተሸነፉ። እስቲ ይቅርታ እንባባል። እምነቱን ከመከላከል ውጪ የተናገረው ነገር ሌላ ምንድነው? ምንድነው የፈጸመው ጥፋት? ምንድነው የሰራው ወንጀል? ከዛም ባሻገር ደግሞ የሚናገራቸውስ ንግግሮች በመረጃ የተደገፈውን እዚህ ጋር እንግዲህ ኡስታዝ እንደሚለው በእስላማዊ መጽሐፍት ውስጥ ያልተጻፈ ምንም ነገር ተናግሮ አያውቅም ልጁ። እናንተ ራሳችሁ ጽፋችሁ ከምትቀበሏቸው መጽሐፍት ውስጥ እያነሳ እየጠቀሰ እያወጣ ከቁርአንም ሆነ ከተጻፉት መጽሐፍቶች ውስጥ እየተናገረ የሚያሳየውን ነገር ነው። ይሄ ማለት ይሄ ነው፣ ይሄ ማለት ይሄ ነው እያለ በመጽሐፍ ቅዱሳን ሚዛን እየመዘነ ከመዛም ባሻገር ሰዎች በሎጂክና በአንደርስታንዲንግ በቃ ሰው ሰምቶት ምን ሊል እንደሚችል እንደዚህ አይነት ነገር አለ እንዴ ብሎ እስከሚባነን ደረጃ እስከሚደነግጥ እስከሚበረግግ ደረጃ ድረስ ማለት ነው። ስለዚህ ከዚህ ውጪ የተናገረው ነገር ምንድነው? ይልሽ አይ ከዚህ ውጪ የተናገረው ነገር አለ ከተባለ ቀርቦ በግልጽ መነጋገር ይቻላል። ያም ካልሆነ ደግሞ ያው እኛ መቼስ እንት ይገበራል። አሁን ይልሽ ትገደላለህ ገላለሁ እያሉ ይዛቱበት ነው። ቤተክርስቲያኒቷ መቆም አልነበረባትም እንደ ተቋም ማለት ነው። ልጄ ብላ ማለት ነው። እንኳን አይደለም በክርክር ደረጃ ላይ ቆሞ ስለ እምነቱ የሚከራከርኩ አይደለም እንደ አንድ ተራ ምዕመን ምን ማቅ ምዕመን እንደ ተራ በቃ ባለክ መጥቶ የሚመላለስ ምዕመን በደል ቢደርስበት ኦርቶዶክሳዊ በመሆኑ ብቻ ኦርቶዶክሳውያን አባቶች እንደ ተቋም ወይም ደግሞ ኦርቶዶክሳውያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት ቅዱስ ሲኖዶሱ የሚመለከታቸው ባለድርሻ አካላት ወጥተው ይሄ ነገር ትክክል አይደለም ብለው መናገር መቻል ነበረባቸው። ይሄ ልጅ እንዴ አድቦ እኮ መኖር ይችላል፣ ግን አንብቦ የተረዳውን ነገር የተገነዘበውን ነገር ያየውን ነገር እውነትን በመመስከር ደረጃ ኢትዮጵያ ኦርቶዶክስ ቤተክርስቲያን በማስጠራት ደረጃ ኢትዮጵያን የሚያስጠራት አይደል? ኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ዛሬ እኔም እፎይ ነኝ ትላንትና ሙስሊሞች ሲነሱበት እኔም ዳንኤል ክብረት ነኝ ብለን ያው እንደምታውቁት አሁን መልሶ ቤተክርስቲያኒቷን ሊወጋት ሄደበትን መንገድ እናያለን። እና አሁን እኔም እፎይ ነኝ የሚለው ኦርቶዶክስ እኮ ነው ማለት የነበረባቸው እነማን ነበሩ? የሃይማኖት አባቶች ወጥተው ማስቆም ያለባቸው መከራከርም ያለባቸው በየትኛውም መንገድ ላይ ማለት ሲጀመር በየትኛውም መንገድ ላይ እንዲህ አይነት ጽንፍ የያዘ አካል አይጠቅምም። ለማን ነው? ለሙስሊሙም አይጠቅመው። ኦርቶዶክስም ጽንፍ ይዞ እንደዚህ ማለት ነው የጥላቻም ሆነ ማንኛውም ነገር የሚያደርግ በየትኛውም እምነት ተቋማት ስላለ አይጠቅምም፣ ለማንም አይጠቅምም። እንግዲህ ይሄ ልጅ እንደዚህ አይነት ነገር አይደለም እያደረገ ያለው። አጸፈይታውን የምንሰማቸው የምናያቸው ነገሮች እኮ ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል።
ይገርማል ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ መጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን ምነግረው፣ እድገቴን ማሳየው ጓደኛዬ ነው። ኢትዮጵያዊ ሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ ሌላውን ወደ የራስህን ደግሞ አምነህ አምልከህ ትኖራለህ። አሁን እኮ ችግር የፈጠሩብን በየቲክቶኩ እየመጡ ቤተ እምነቱ ሳይወክላቸው የቤተ እምነቱ ተቆርቋሪ ነን፣ ተከራካሪ ነን፣ አስተማሪ ነን የሚሉ ሰዎች ናቸው። ምንም የሚያውቁት ነገር የለም። በሚያውቋት ትንሽ ዕውቀት ምንም የማያውቀውን ህዝብ ይማርኩና ተከታያቸው ያደርጉታል። ሲመቻቸው ደግሞ ወደ ራሳቸው ዓላማ ይገነጥሉታል። ሁሉም የሃይማኖት እምነት ተከታይ በዚህ ሰዓት መጠንቀቅ ያለበት ነገር ቤተ እምነቱ አስተምሮ ያልሾማቸው ዕውቅና ያልሰጣቸው ግለሰብ ሆነው ትንሽ ዕውቀታቸውን ሃይማኖትና ዶግማ አድርገው ካልሰበክን ከሚሉ ግለሰብ የሃይማኖት አስተማሪዎች ነው። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበርን። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያዊ ሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ከዚህ ቀደም በሐሰተኛ ነቢያት ላይ አንድ ስታንድ አፕ ኮሜዲ ሰርቼ ነበርና አንዳንድ ሰዎች እንዴት አንተ ሃይማኖቱን ትናገራለህ ብለው ኮሜንት አድርገውብኝ ነበር። እኔ የማንንም ሃይማኖት አልናገርም። በወቅቱም በሃይማኖት ስም ራሳቸውን ሸፍነው ሃይማኖቱን የማይወክሉ የፕሮቴስታንት ቤተክርስቲያን ዕውቅናም ክብርም ያልሰጠቻቸው ነገር ግን የግል ጥቅማቸውን የሚያራምዱ ብዙዎችን እየጎዱ ያሉ ግለሰቦችን ለመቃወም ነበር ኮሜዲውን የሰራሁት። ብዙዎች ተረድተውኛል። ጥቂቶች ደግሞ ሳይረዱኝ ቀርተው የፕሮቴስታንት ሃይማኖትን የምጠላ መስሏቸው ነበር። በፍጹም ማንንም አልጠላም። ሁሉንም አከብራለሁ፣ ሁሉንም እወዳለሁ። የራሴን ኦርቶዶክስ ተዋህዶ ሃይማኖትን ግን ያለ ጥርጥርና በንጹህ ልቤ አመልካለሁ። ይሄንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ያወራሁትን ነገር መተቸትም መደገፍም ይቻላል። ነገር ግን ሌሎችን በማዋረድ የምትከብር ኦርቶዶክሳዊ ሃይማኖት እንደሌለችን ዓለም ያውቃል። በዚህ አጋጣሚ በስሜ ማለት ነው በቲክቶክ ፔጆች ያላልኩትን ለማስመሰል ፎቶዬን ተጠቅመው እከሌን እንደዚህ ብያለሁ፣ አቋሜ እንደዚህ ነው፣ ከከሌ ጎን ቆሜያለሁ እያሉ የሚፖስቱ ሰዎች አሉ። በጣም ልክ አይደሉም። አይ ዶንት ኖ ቪውና ሽርፍራፊ ሳንቲም ያተርፉ ይሆናል። ነገር ግን ጉዳቱ የጋራ ነው። ሌሎች ሲፖስቱ አትደናገሩ። ትክክለኛው የኔ የቲክቶክ ፔጅ 1.7 ሚሊዮን ፎሎወር። እንግዲህ እንዳያችሁት ነው ኮሜዲያን እሸቱ የሰጠው አስተያየት ይሄንን ይመስላል። የእናንተን አስተያየት ደግሞ በኮሜንት አስቀምጡልኝ። እኔ በግሌ ግን ትንሽ ሚዛናዊነት የጎደለው ይመስላል። ምክንያቱም ትንሽ የልጆቹንም ሞራል አልጠበቀም። ቤተክርስቲያን አልወከለቻቸውም ሲል እና ማንን ለመጥቀስ እንደሆነ ይታወቃል። በዚህ በንጽጽር ዙሪያ የሚሰሩ ልጆችን ነው። እነሱ ደግሞ ባትወክላቸውም በቻሉት መጠን እየተፍጨረጨሩ ብዙ ሰዎችን ከጨለማ ሕይወት ወደ ብርሃን እያመጡ ያሉ ልጆች ስለሆኑ የእነሱ ሞራል በዚህ መልኩ ባይነካ ባይነኝ ማለት ያው ኮሜዲያን እሸቱ ጥሩ ልጅ ነው፣ ግን አንዳንዴ ሁሌ ደግሞ ሰው አይሳሳትም ማለት አይቻልም። የእነሱ ሞራል ቢጠብቅ ባይነኝ። ሌላም ብቻ ያው ይህን ይመስላል እና የእናንተንም ማስተያየት ፈልጋለሁ፣ በኮሜንት አስቀምጡልኝ። ወደ ቀጣይ ቪዲዮዎች እንለፍ። የሚሉ ሁሉንም ላይክ ይጠየቁልን፣ ላይክ ይቅረቡልን ብለው ማመልከቻ እያስገቡ ነው ማለት ነው። ያው እንግዲህ ውድ የተወደዱ ልጆች ምን ላይ ናችሁ? ምን እያደረጋችሁ ነው? እና ምንድነው ሁላችሁም
ይሄንን እየተደረገ ያለው ድርጊት ቪዲዮቹ እርግጠኛ ነኝ ሁላችሁም እያያችሁ ሊሆን ይችላል እየተደረገ ያለው ነገር ቪዲዮቹን እነሱ ስለ ጌታችን ኢየሱስ ክርስቶስ በጣም አስጸያፊ ቃላትን እየዘለፉ ጌታችን ኢየሱስ ክርስቶስ እየተሳደቡ ያሉትን ቪዲዮዎች ይኖራሉ ብዬ ተስፋ አደርጋለሁ ሁላችሁም ጋር እና እሱን ቪዲዮዎች የአዲስ አበባ ፖሊስ ኮሚሽን እንዲደርሳቸው ሁላችሁም እብረት ይሁን እባካችሁ ሚዲያውን ተጠቀሙበት አሁን ያለው ነገር ሚዲያው እየተጠቀሙ ነው እነሱ እንግዲህ በትላንትናው ቀን ነው የነሱ እምነት ልክ እንደኛ እንደ ሲኖዶስ ያሉት መጅሊስ የሚባሉት መግለጫ ያወጡት ማለት ነው እና እባካችሁን እኛ እንግዲህ እስካሁን ድረስ ምንም ነገር የሰማነው ነገር የለም አባቶች ምንም ነገር ያወጡት መግለጫ የለም እና እባካችሁን ሁላችሁም ተንቀሳቀሱ እንግዲህ ቪዲዮቹን ምናልባት ፖስት ካላችሁኝ ፖስተዋለሁ ግን አልቻልኩም በጣም አስጸያፊ የሆነ ነገር ነው እስኪ እዩት ይሄን ቪዲዮ ይሄንን ሰደቡ ጌታችን ተናበሩ ከዙፋኑ ተነስተው እዩት እንግዲህ ማለት ብዙ አለማስወራት እንዳለው ነው እዩት እንግዲህ ማጥፋት አለበት ሁላችሁንም እናስወጣችኋለን በክርስቲያኑ ላይ እየተሰራ ያለው ሸር እስራኤል ሕፃን በነበረ ጊዜ በጣም የሚያስጠላ ይሄንን ፒክቸሮች እዚህ ጋር ያሉት ፎቶዎች እነዚህ ልጆች ቪዲዮ አለ እነሱ የፖስት ቪዲዮ እና በነገራችን ላይ ከስራ ያለው ኦሳማ የሚባለው ልጅ ምን ላይ ተቷል እሱ ለብቻው ቪዲዮ መሰራበት ይሆናል እሱን ተካተሉታላችሁ ሁላችሁ እነዚህ ለህግ እንዲቀርቡልን ለፖሊስ አድርሱልን ለአዲስ አበባ ኮሚሽን ፖሊስ እንዲደርሳቸው አርጎ ስለፈጠራችሁ አምላክ ፕሊዝ በጣም ከባድ ነው ዛሬ እንግዲህ እዚህ ጋር ያሉት ሽማግሌ ናቸው እንደዚህ ብለው ለማንኛውም ይሄ ቪዲዮን ይበዛባችኋል ፖስትላችኋለሁ እዩት እና እነዚህም ለግ እንዲቀርቡልን እባካችሁን በተለይ ኢትዮጵያ ያላችሁ 1.7 ሚሊዮን ፎሎወር ደርሷል ከዚህ በታች ያሉት በሙሉ የኔ አይደሉም ሰርተው ንግግርን አሳምሮ መቅረብ የእውነት ማረጋገጫው መሆን በፍጹም አይችልም ይሄ ቪዲዮ የራሳቸውን አጉል ሰላም ወዳድ ሌላውን ደግሞ ጸብጫሪ ሆነ ተንኮለኛ አድርገው ለሚስሉ በቆሸሸ ፊት ላይ ባዝሊን ለሚቀቡ ሰዎች እንዲደርስልኝ ይፈልጋለሁ በየትኛው መስፈርት መሬት ላይ ያለውን እውነት ልታስከዱንም እንዲሁም ደግሞ ልታሸማቅቁን አትችሉ የኔ 17 ዓመት ሙስሊም ወይም ደግሞ ጴንጤ ጓደኞች አሁን ያለውን መሬት ላይ ያለውን እውነት ማሳያ አይደሉም የቴዲ አፍሮ ዘፈንን በመገባበዝ ብቻ የሚቆም የሰላም ስምምነት የለንም አቋም ያስፈልጋል ማንንም ጦርነት አልፈልግም ማንንም ደም መፋሰስ አይፈልግም ማንንም ሙስሊምን ይወዳል ነገር ግን ያለውን እውነትና ነጭዋን ተነጋግሮ ግን ለእርምቱ በጋራ መቆም መቻል ይጠበቃል እየሞገትን ያለነው ስለ አንድ ፎይ ሳይሆን በጅማ በአርሲ እንዲሁም ደግሞ በስልጤ ዞን ስለሚገኙ ብዙ እፎዮች ነው ስለዚህ ይህንን ነገር በግልጽና በጋር ተነጋግሮ ማረሙ እጅግ በጣም የተሻለ ነው የሌለ ነገር መፍጠር በመከረን ቁጥር ግን ጨጓራ ለታመመ ሰው ቂቤ እንደመቀባት ነው በዚህ አይነት ሁኔታ መጓዝ አያስፈልግም አንዳንዴ እውነት መናገር እንኳን ቢከብዳችሁ ምን አለ ዝምታን ብትመርጡ በዚህ አይነት ሁኔታ ነገሮች አያስኬድም በዛ ማሸማቀቅ የፖለቲካ አጀንዳ አላችሁ ብሎ መሰንዘር በነገራችሁ ላይ ሃይማኖተኛ ፖለቲከኛ አይሆንም ያለው ማን ነው ትክክለኛ ጥፋትንና ወንጀልን እየገለጠ አይደለም የሀገርና የሃይማኖትን ታሪክ ለመሸጥ ቤተ መንግስት የገባ ዳንኤል ክብረትን ፖለቲከኛ ሆኗል በእንደዚህ አይነት ቃላት ማንንም ልታሸማቅቁ አትችሉ ስለዚህ ፖለቲከኛ ልሁንም አሉንም መሬት ላይ ያለው ነጭ እውነት ግን ተነጋግሮ ለመፍታት መጣር ትልቁ እውነት ነው ይቅርታ ሰላም ዝም ብሎ በዘፈን ግብዣ አይመጣም በመነጋገርና በአቋም እንጂ ኮሜዲያን እሸቱ መለሰ ስለ ሀገራችንም ሆነ ስለ ትውልድ የምትሰራቸውን ስራ ሁላችንም አክባሪ ነን እንወዳለን እግዚአብሔር አምላክ ጸጋውን ያብዛልን በነገራችን ላይ ሰሞኑን የተናገርከው አንድ ንግግር ግን በፍጹም በምንም አይነት ሚዛን ልክ ሊሆን አይችልም አንደኛ በየትኛው መንገድ
በስድብ የሚቆም አምላክ ወይም ደግሞ በስድብ ሌሎችን በመሳደብ የምንሰብከው እግዚአብሔር የለንም ብለሃል። እውነት ነው፣ ትክክል ነው፣ ምንም ጥያቄ የለውም። ግን ጥያቄው ምንድነው እዚህ ጋር ማነው በስድብ እግዚአብሔርን ለመስበክ የሞከረው ወይም ደግሞ በመሳደብ እግዚአብሔር ሊያቆም የሞከረው ማን ነው? ማንም የለም። ኦኬ ቤተክርስቲያን የቆመችው በከበረ የደም ዋጋ ነው የቆመችው። ኦኬ ይሄንን ልንረዳ ይገባል። ሁለተኛ ነገር ደግሞ ተራ ቲክታከሮች ብለህ ያልካቸው እነዚህ ቤተክርስቲያን ያላከቻቸው እንዲያስተምሩ ያልተላኩ ምናምን ብለህ ያልካቸው ብዙዎች ነፍሳቸው ከመናወጽ ብዙዎች ወደ ስህተት ጎዳና ከመሄድ ኦኬ ባሉበት እንዲጸኑ ያደረጉ ናቸው። እሺ ብዙዎችም ደግሞ ከድቅድቁ ጨለማ ወደሚደነቅ ብርሃን እንዲመጡ ምክንያት የሆኑ ናቸው። ማንም ሰው በራሱ ይተጋል፣ እግዚአብሔር ደግሞ እርሱ ላይ ይጠቀምበታል። እግዚአብሔር የሚጠቀምባቸው ምርጥ ባሪያዎች ናቸው እህቶችና ወንድሞች። አንተ ተራ ማንም የሚያባል ማን ብለህ ያልካቸው ማለት ነው። ሲቀጥል 17 ዓመት ሙሉ ጓደኛ እንደነበር የነገርከን ኢብራሂም እንግዲህ የሰርግህ አንደኛ ሚዜ እንደነበር የነገርከን ኢብራሂም አንድም ቦታ ላይ ወጥቶ እናንተ ሙስሊሞች የክርስቲያኖችን አምላክ ስለምትሳደቡ ትክክል አይደላችሁም ብሎ ግን ሲናገር አልሰማ ነው። አንተ ግን ወጥተህ ባልገባህ ባልተረዳኸው ነገር መጥተህ ኦኬ እንደዚህ ለመናገር በቃ ማለት ነው። ለምንድነው አሁን ደርሶ ልክ ምንም ባልገባችሁ ነገር እንደው ደርሳችሁ አንድነት ሰባኪ ደርሳችሁ እንደው ሀገር ወዳድ እንደው በሁሉም ጋር ተወዳጅ ለመሆኑ የምትጥሩት? ይህ ለኢትዮጵያ ሕዝብ የሚነገረው አይደለም። እኔ ሙስሊም ጓደኞች አሉኝ፣ አብሮ አደጎች አሉኝ። በእነርሱ የደስታቸውን በሀዘናቸውን ጊዜ ተካፋይ ነኝ፣ በሀዘኔም በደስታ ጊዜ ተካፋይ። ይሄ ነገር ለኢትዮጵያ ሕዝብ ሊነገረው አይገባም። የሚነገረው አይደለም። ትናንትም የነበረ ዛሬም ያለ ወደፊትም እስከ መጨረሻው ድረስ የሚቀጥል ነገር ነው። አንድ ሀገር አለን። አዎ የአንድ ሀገር ህዝቦች ወንድማማች ይባላል። ወንድሞች እናቶች አሉኝ፣ ትክክል። አንድ ሃይማኖት ግን የለንም። እኔም ደግሞ የምወደው የማፈቅረው ኦኬ እድንበታለሁ ብዬ የምከተለው ደግሞ ሃይማኖት አለኝ። እርሱም ደግሞ እኔም እንዲነካ ደግሞ አልፈልግም ማለት ነው። ስለዚህ ባልገባህ ነገር ባልተረዳኸው ነገር ሀሳብ ሰጥተሃልና ወንድሜ እሸት ሆይ ምናልባት ወዳጆቹ ጓደኞቹ ናችሁ ሰዎች ባልተረዳው ነገር ሀሳብና አስተያየት እንደሰጠ እንዲረዳ ምናልባት ደግሞ እናንተም ደግሞ ከክርስቲያኖች ወገን ያለውን ደግሞ አሳዩት። ልታሳዩት ደግሞ ግድ ስለሚልም ማለት ነው። ይሄ ነገር አላየውም የሚል ከሆነ እንዲያይ ደግሞ እናንተ ደግሞ እንድታሳዩት ደግሞ እኔ ደግሞ እጠይቃችኋለሁ። ሲቀጥል ለሙስሊሞች ደግሞ አንድ መልእክት አለኝ። አንድ ቦታም ላይ እፎይ የተሳደበበት ቦታ ወይም እፎይ እንደው ያለ አግባብ እንዲህ ተናግሯል ብላችሁ የምትሉት ካለ በማስረጃ አሳዩን። እኛ ደግሞ እንላችኋለን አንድም ቦታ ላይ ያለ ማስረጃ ያወራው ነገር የለም። ስለዚህ የምትከሱት ክሳችሁ ልክ ሊሆን አይችልም ማለት ነው። ያለ ማስረጃ ያወራበት ቦታ ላይ ካለ አምጡና አሳዩን። እኛ ደግሞ እሱን ደግሞ እንወቅሰዋለን ማለት ነው። ለምን? ትክክል ስላልሆነ ያለ ማስረጃ ያለ ምንም አይነት ንባብ ማውራት ትክክል ስለማይሆን ይህ በራሱ የሐሰት ክስ ስለሚሆን እንደዚህ ደግሞ ትክክል አይሆንም። ያኔ ነው በሐሰት የምንመሰክርለት አምላክ የለንም የምንለው። ስለዚህ እናንተ ለመሳሳታችሁ ያወጣና ያሳያችሁ ከምንድን ነው? ከመጽሐፍቶቻችሁ። ይህንን ግን የጀመራችሁት እነማን ናችሁ? እናንተ። እኛ እኮ አንድም እኮ እንደዚህ አይነት ኮሌጆች የለንም እኮ። በእስልምና ላይ እኮ የሚሰጥ እኮ ትምህርት እኮ የለንም እኮ። ስቲል እስካሁን ድረስ አንድም ትምህርት የለንም እኮ። እናንተ ግን ስንት ኮሌጅ እንዳላችሁና አናውቀውም እንዴ? ስንት መጽሐፍት እንጻፋችሁ አናውቅም? መጽሐፍቶቻችሁን መመልከት እንችላለን። ስለዚህ እውነት ለመናገር እንደዚህ ነገሮችን የጀመራችሁት እናንተ ኡስታዞቻችሁ ናችሁ እኮ። ክርስቶስን እንደዚህ ያዋረዳችሁት መስሏችሁ ለማዋረድ የዚህን ያክል ርቀት ሄዳችሁት እናንተ ነበራችሁ። ስለዚህ በማስረጃ አውጡ፣ አሳዩ። ያን ሰዓት ላይ እንዋቀሳለን። ኦኬ፣ ይሄ በሌለበት ሲቀጥል ደግሞ ወንድሜ እሸቱ ነገሩን ባልተረዳህበት ባልገባህ ባላወቅከው ነገር ላይ መታሰብ አስተያየት ሰጥታልና ንግግርን ደግመህ ብታጤነው ደስ ይለኛል። ሁላችሁም ሼር ሪፖስት እናመሰግናለን። ወንድማችን ባረኬ። እስቲ ዲያቆን እስኪያስም ደግሞ የራሱን ሐሳብ ሰላም ጤና ይስጥልኝ። እንደምን አላችሁ? እንደው አንዳንድ ቀን አንዳንድ ሰዎች ባይናገሩ ዝም ቢሉ ምን አለ ብላችሁ አትመኙ? ዝም ቢሉ በቃ መናገር ስለተቻለ ብቻ መናገር ተገቢ አይደለም። እሸቱ ዛሬ ባትናገር በቀረብህ ኖሮ አይነው ጥሩ ልብ አለ። መስጊድ ቢጠራ፣ እስላም ቢጠራ፣ ክርስቲያን ቢጠራ፣ አባቶች ቢጠሩ፣ ገዳማውያን ቢጠሩ ሁሉንም የማድረግ ልብ ጥሩ ነው። እግዚአብሔር ያዝልቅልህ። ያ ማለት ግን በዛ ውለታ ምክንያት አንተ
አራግበህ አጨብጭበህ ትኖራለህ ማለት አይደለም። ከታላቅ ይቅርታ ጋር ዛሬ ባትናገር አፍን በዘጋው ይሻል ነበር። በማታውቀው ጉዳይ ነው ዝም ብለህ የተናገረው። አንተ ሚዜ አደረክ አላደረክ፣ አንተ ጓደኛ አላደረክ አላደረክ፣ ያ ያንተ ጉዳይ ነው። እኛ ከምናወራው ጋር ፍጹም አይገናኝም። ፍጹም እኛ የምናወራው በጠራራ ፀሐይ ወንድማችንን ከነነፍሱ ሊበሉት ለተዘጋጁት ሰዎች ነው። ሕግ ይፋረደን እያሉ በጀርባ ግን ሌላ ነገር እያደረጉ ነው። ስለዚህ ዝም በል፣ አትናገር፣ ይቅርብህ። ይሄ ህይወት ነው። ሰው ሰብስቦ እንደምትቀልድበት ጆክ አይደለም። ምለተነስተ የምትቀልደው ጆክ አይደለም። ዛሬ ባልተናገርክ በቀረብህ ኖር። ሌላ ጊዜ ግን ምንም አታውቅም። እውነትን መናገር ካልቻልክ ዝም በል። የሰው ልብ አታድም። በሰው ህይወት ቁማር አትጫወት። ነገር አማረልኝ ብለህ የተናገርከው ንግግር ዋጋ ያስከፍላል። እርግጠኛም ነኝ ዋጋ የምትከፍልበት ይመስለኛል። አድረህ ውለህ የሰራኸው ስህተት ዋጋ ያስከፍላል። እስኪ ዞር ብለህ የተናገርከውን ደግመህ ሰው ያልኩት እንጀራዬን በላ ሰላም ሰው ያልኩት ወስዶ ከእጄ በላ ወዳጅ ይሁዳይታል ቀረብኝ ወደ ኋላ ወዳጅ ይሁዳይታል ቀረብኝ ወደ ኋላ የሰላም ሰው ያልኩት እንጀራዬን በላ የሰላም ሰው ያልኩት ወስዶ ከእጄ በላ ወዳጅ ይሁዳይታል ቀረብኝ ወደ ኋላ ወዳጅ ይሁዳይታል ቀረብኝ ወደ ኋላ ትላንት አብሮኝ ነበረ ሰው ያልኩት እንጀራዬን በላ የሰላም ሰው ያልኩት ወስዶ ከእጄ በላ ወዳጅ ይሁዳይታል ቀረብኝ ወደ ኋላ ወዳጅ ይሁዳይታል ቀረብኝ ወደ ኋላ የሰላም ሰው ያልኩት እንጀራዬን በላ የሰላም ሰው ያልኩት ወስዶ ከእጄ በላ ወዳጅ ይሁዳይታል ቀረብኝ ወደ ኋላ ወዳጅ ይሁዳይታል ቀረብኝ ወደ ኋላ